ታሪካችን የሚጀምረው አሪያ የምትባል የሁለተኛ ደረጃ ተማሪ ከትምህርት ቤት መልስ ባቡር ላይ ተቀምጣ ስትሆን በድንገት ቀና ስትል ኒዮ የተባለ በድብቅ የምትወደውን ልጅ ጥቂት ወንበሮች ራቅ ብሎ ተቀምጦ ስታየው ልቧ በደስታ ይፈነጫል። ቆይ ከዛ በፊት አሁን ላይ 800 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። ከሱ ጋር በመሆኗ ብቻ በጣም ከመደሰቷ የተነሳ ወዲያውኑ ለጓደኞቿ በሜሴጅ እሱ ባለበት ባቡር ላይ መሆኗን ትነግራቸዋለች። የኒዮ መውረጃ ሰዓት ሲደርስ ለመውረድ ይነሳና በአጠገቧ ሲያልፍ ቦርሳው በአጋጣሚ የአሪያን የቁልፍ ሰንሰለት ስለያዘው ቦርሳውን ሲሰነጥቅ የቁልፍ ሰንሰለቱ ወለሉ ላይ ወድቆ ይሰበራል። ኒዮ ወዲያውኑ ይቅርታ ይጠይቃትና ሁለቱም አንድ አይነት የትምህርት ቤት ዩኒፎርም እንደለበሱ ሲያይ አዲስ ሊገዛላት ስለፈለገ የክፍሏን ዝርዝር ይጠይቃታል። ነገር ግን አሪያ ክፍሏን ብትነግረውም የቁልፍ ሰንሰለቱ በጣም ያረጀ ስለነበር መተካት እንደማያስፈልገው ትነግረዋለች። በማግስቱ ትምህርት ቤት የአሪያ ጓደኞች ሁሉም ስለ ኒዮ ሲያወሩ እንመለከትና እሱ በጣም መልከ መልካምና ተወዳጅ እንደሆነ ነገር ግን ብዙ ልጃገረዶች ፍቅራቸውን ገልጸውለት ሁሉንም እንዳልተቀበላቸው እንረዳለን። በድንገት ኤሊ የሚባል ሌላ ጓደኛዋ የቁልፍ ሰንሰለቷ እንደጠፋ ያስተውልና ጓደኞቿ ኤሊ ለአሪያ ከልክ ያለፈ ትኩረት እንደሚሰጥ በመንገር ማሾፍ ሲጀምሩ ኤሊ በጣም አፍሮ ጥሏቸው ይሄዳል። ጓደኞቿ ኤሊ በግልጽ እንደሚወዳት ለአሪያ ቢነግሯትም እሷ ግን እሱ ከልጅነት ጀምሮ ጥሩ ጓደኛዋ እንደሆነና ለሱ የተለየ ስሜት ኖሯት እንደማያውቅ ትናገራለች። ከጥቂት ቆይታ በኋላ አሪያ ከክፍሏ ስትወጣ ኒዮ እዛው ቆሞ ስታየው በጣም ትገረምና እሱም በጸጥታ አዲስ የቁልፍ ሰንሰለት ሰጥቷት ጥሏት ይሄዳል። ነገር ግን ኤሊ ይህንን ሲያይ በቅናት ተገፋፍቶ የቁልፍ ሰንሰለቱ እንደማያምርባት ይነግራታል። በዚያው ቀን ከሰዓት በኋላ ባቡር ስትጠብቅ ኒዮ እንደገና መጥቶ አጠገቧ ይቀመጣል። አሪያም በድብቅ እየተመለከተችው ፈገግ ቢል ምን እንደሚመስል ስታስብ በድንገት ኒዮ መናገር ይጀምርና የቁልፍ ሰንሰለቱን ካልወደደችው ዝም ብላ ማንሳት እንደምትችል ይነግራታል። አሪያም ስጦታ ስለሆነ አሁን ለሷ በጣም ልዩ እንደሆነ ስትነግረው ኒዮም የሷን ቅን መልስ ሲሰማ በለስላሳ ፈገግ ይላል። ይህ እሷ ፈገግ ሲል ለመጀመሪያ ጊዜ ያየችበት ሲሆን በልቧ ውስጥ አዲስና ጠንካራ ስሜት በመፈጠሩ ከሱ ጋር በፍቅር መውደቅ እንደጀመረች ትገነዘባለች። በቀጣዩ ቀን አሪያ ለኒዮ ይበልጥ ማራኪ መሆን ስለምትፈልግ የፋሽን መጽሔቶችን ማንበብ ስትጀምር ኤሊ በመጽሔቱ ሽፋን ላይ ያለችው ሞዴል ታላቅ እህቱ ኒያ እንደሆነች ይነግራታል። ከጥቂት ጊዜ በኋላ ስለ ኒዮ በጥልቅ ሀሳብ ተውጣ ሳለች በአጋጣሚ ከሁለት ተማሪዎች ጋር ስትጋጭ ወድቃ እግሯን ክፉኛ ትጎዳለች። እነሱም ወደ ትምህርት ቤቱ የሕክምና ክፍል ሲወስዷት አስተማሪዋ ሀሳቧ እንደተከፋፈለ ስለተረዳች ስሜቷን ለማረጋጋት ጊዜ እንድትወስድ በቀስታ ትመክራታለች። ከትምህርት በኋላ አሪያ በባቡሩ ወደ ቤቷ ስትሄድ ኒዮ እንደገና እዛው ሆኖ ወንበር ይዞላት ሲጠብቃት ታገኘዋለች። አብረው ሲቀመጡ ኒዮ በአጋጣሚ ትከሻዋ ላይ አንቀላፍቶ ይተኛል። በጣም ተቀራርበው የነበረ ቢሆንም ብዙም ሳይቆይ የእሱ መውረጃ ስለደረሰ አሪያ ልታነቃው ትገደዳለች። ነገር ግን ኒዮ አስቀድሞ መውረጃውን አልፎት ስለነበር በቀላሉ መጀመሪያ እሷን ቤት አድርሷት እንደሚመለስ ይነግራታል። ይህ በእንዲህ እንዳለ ኤሊ ከእህቱ ኒያ ጋር ሬስቶራንት ውስጥ ሲሆን እሷም በቅርቡ ለአሪያ ስሜቱን እንዲናዘዝና አለበለዚያ ሌላ ሰው እንደሚቀድመው በማስጠንቀቅ ትነግረዋለች። በዚያች ሌሊት ኒዮ የተጎዳችውን አሪያን ወደ ቤቷ ሲያደርሳት ሆን ብሎ መውረጃውን እንዳለፈ እንድትገነዘብ የሚያደርግ ነገር ሲናገር ይህን ያደረገው እሷ በሰላም ቤት መግባቷን ለማረጋገጥ መሆኑን ትረዳና ልቧ በደስታ ይሞላል። በማግስቱ ኤሊ በመጨረሻ ድፍረቱን ሰብስቦ ለአሪያ ስሜቱን ቢናዘዝም እሷ ግን ይቅርታ በመጠየቅ በቅንነት ኒዮን እንደምትወደው ትነግረዋለች። በዚህ ጊዜ ኤሊ አስደንጋጭ ሚስጥር በመግለጽ ኒዮ ቀድሞውኑ የሴት ጓደኛ እንዳለውና ያቺ የሴት ጓደኛ ደግሞ ታላቅ እህቱ ኒያ እንደሆነች ሲነግራት አሪያ ይህንን ስትሰማ በድንጋጤ ትቀዘቅዛለች። ኤሊ ወደ ኒዮ እንዳትቀርብ ቢያስጠነቅቃትም አሪያ ግን የሴት ጓደኛ እንዳለው ማወቋ ለሱ ያላትን የጠለቀ ስሜት እንደማያጠፋው ትነግረዋለች።
ለዚህም የሱን የፍቅር ጥያቄ መቀበል እንደማትችል ታስረዳዋለች። ኤሊ ለሷ ያለው ስሜት እንደማይለወጥና እንደሚጠብቃት በመንገር ሁኔታዋን እንደሚረዳት ሲገልጽላት ልክ በዚህ ጊዜ የአሪያ ጓደኛ ኪራ ትመጣና ሁልጊዜ እሱና አሪያ እንደሚዋደዱ ታስብ እንደነበር፣ ነገር ግን አሁን እውነቱን ስላወቀች የራሷን ስሜት ለኤሊ በድፍረት መናዘዝ እንደምትፈልግ ትነግረዋለች። ኪራ ኤሊን እንደምትወደው ስትነግረውና ኤሊ ይህንን ሲሰማ በጣም በመደንገጥ ምን ማለት እንዳለበት ያጣል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። በባቡር ውስጥ አሪያ ኒዮን እንደገና ታየዋለች። በዚህ ጊዜ ከፊት ለፊቷ ሲቆም ስሜቷን ለመንገር ስለወሰነች በልበ ሙሉነት ፈገግ ትልለታለች። ኒዮ ከመውረጃው ሲደርስ እሷም እሱን ተከትላ በመጨረሻ እንደምትወደውና የመጀመሪያ ፍቅሯ እሱ መሆኑን ትናዘዝለታለች። ልክ እንደጠበቀችው ኒዮ በእርጋታ ጥያቄዋን ውድቅ ያደርገዋል። እሱ አስቀድሞ የሴት ጓደኛ እንዳለው ቢነግራትም አሪያ ግን ቀድሞውኑ ይህን ታውቅ እንደነበርና ስሜቷን በቅንነት መግለጽ ብቻ ስለፈለገች መሆኑን ትነግረዋለች። ከዚያም አሁንም ጓደኛሞች መሆን ይችሉ እንደሆነ በተስፋ ትጠይቀዋለች። በማግስቱ ትምህርት ቤት አሪያ በኒዮ ፊት እንዴት መሆን እንዳለባት ከፍተኛ ጭንቀት ውስጥ ትገባለች። ይህ በእንዲህ እንዳለ ኪራ ከኤሊ ጋር ለመነጋገር ብትሞክርም እሱ ግን ምቾት ስላልተሰማው ጥሏት ይሄዳል። በትምህርት ቤቱ ሌላኛው ክፍል አሪያ ኒዮ ወደ እሷ ሲመጣ ስታይ ደህና አደርክ ለማለት እየተለማመደች ከግድግዳ ጀርባ ትደበቃለች። ከግድግዳው ጀርባ ስትወጣ ግን ሉካ የሚባል ሌላ ልጅ እዛ ቆሞ ታገኛለች። ሉካ በባቡር ጣቢያው ለኒዮ የተናዘዘችው ልጅ አንቺ ነበርሽ ወይ ብሎ ሲጠይቃት ሁሉንም ነገር እንዳየው ትረዳለች። አሪያ በጣም ስላፈረች በሀፍረት ተውጣ ወደ ክፍሏ ሮጣ ፊቷን ትደብቃለች። ከጥቂት ቆይታ በኋላ መምህሩ አሪያን ለትምህርት ቤቱ የማስዋብ ክበብ ይመድባታል። ወደ ክበቡ ክፍል ስትሄድ ለመጀመሪያ ጊዜ ያየችው ሰው ኒዮ ሲሆን በጣም በመደንገጥ በታላቅ ድምፅ ሃይ ብላ ትጮህበታለች። ሉካም በክበቡ ውስጥ ስለነበር አጠገቧ ይቀመጣል። እሱና ኒዮ በመለስተኛ ደረጃ ትምህርት ቤት ጓደኛሞች እንደነበሩ ያብራራላታል። ሉካ ኒዮ እሷን ችላ በማለቱ ሲነቅፈው፣ አሪያ ግን እሱ ነገሮችን አስቸጋሪ ላለማድረግ እየሞከረ መሆኑን በመንገር ኒዮን በመሟገት ትከላከልለታለች። በቀጣዩ ቀን ከዚህ ቀደም ኒዮ የፍቅር ጥያቄያቸውን ያልተቀበላቸው የሴቶች ቡድን ስለሱ ማማት ሲጀምሩ አሪያን ወደ ወሬያቸው ለማስገባት ይሞክራሉ። ነገር ግን አሪያ በድፍረት ከኒዮ ጎን በመቆም ወሬ ማሰራጨታቸውን እንዲያቆሙ በማስጠንቀቅ ትነግራቸዋለች። ኒዮና ሉካ ሁለቱም አብዛኛውን ጊዜ ጸጥተኛ የሆነችውን ልጅ በድፍረት ስትናገር ሲያዩ በጣም ይደነቃሉ። ከትምህርት ቤት በኋላ ኒዮ ከሴት ጓደኛው ኒያ ጋር ወደ ቤቱ ሲሄድ በተመሳሳይ ሰዓት ሉካ ሆን ብሎ አሪያን ወደዚያው የምሳ ቦታ ይወስዳታል። እሱም ሲያስተዋውቃቸው ኒያ ሞዴል እንደሆነችና የምትበላውን ነገር መጠንቀቅ እንዳለባት ታስረዳለች። ኒዮ ከውጭ ቁም ነገረኛ ቢመስልም ከውስጥ ግን በጣም ደግ እንደሆነ በመንገር ታመሰግነዋለች። ወደ ቤት መሄጃ ሰዓት ሲደርስ ሉካ ሆን ብሎ አሪያን በማዘግየት ከኒዮና ኒያ እንዲለያዩ ያደርጋቸዋል። ከዚያም እጇን ይዞ ኒዮ ስሜቷን እየጎዳው እንደሆነ በመንገር ይወስዳታል። በቀጣዩ ቀን ኒዮ ሉካን ሲያገኘው ከአሪያ እንዲርቅ በማስጠንቀቅ ይነግረዋል። ነገር ግን ሉካ እምቢተኛ በመሆን ኒዮ ቀድሞውኑ ጥያቄዋን ባለመቀበል እንደጎዳትና አሁን ደግሞ ችላ በማለት የበለጠ እየጎዳት እንደሆነ ይሞግተዋል። ይህ በእንዲህ እንዳለ ከዚህ ቀደም የነበሩት ክፉ ልጃገረዶች አሪያን አይተው ወደ መሬት በመግፋት የማይወዳትን ልጅ በመከላከል ያፌዙባታል። አሪያም በጣም ስለተጎዳች ምንም ቃል ሳትናገር ጥላቸው ትሄዳለች። በኋላ በትምህርት ቤቱ ክበብ ውስጥ አሪያ ከኒዮ ጋር ለመነጋገር ብትሞክርም እሱ ሙሉ በሙሉ ችላ ስለሚላት ልቧ የተሰበረ ያህል ይሰማታል። ማልቀስ ስትጀምር ሉካ እንባዋን አይቶ ሊያጽናናት ይሞክርና ወደ እሷ ሲጠጋ በአጋጣሚ ግንባሯን ይስማታል። አሪያም በጣም አፍራ ከክበቡ ወጥታ ትሮጣለች። ነገር ግን ኒዮ ሁሉንም ነገር አይቶ ነበር። እሱም ተከትሏት ከሉካ ለመደበቅ ወደ አንድ ባዶ ላብራቶሪ ይጎትታታል። ድርጊቱ እሱ በጣም በቅናት እንደተቃጠለ ያሳያል። ኒዮና አሪያ ብቻቸውን ሲሆኑ ለምን ችላ እንዳላት ትጠይቀዋለች። እሱም ሊጠብቃት እየሞከረ እንደሆነና ሌሎች ልጃገረዶች አብረው ስለመሆናቸው ወሬ እንዲያወሩ ስላልፈለገ እንደሆነ ያስረዳታል። እሱም ፈገግ ስለሚልላት አሪያ ሙሉ በሙሉ ይቅር በማለት እንደገና ደስተኛ ትሆናለች። በተጨማሪም ጓደኞቿ ኪራና ኤሊ በመጨረሻ አብረው ስለሆኑ አሁን በይፋ ጥንዶች ሆነዋል።
ከጥቂት ቀናት በኋላ አሪያ በሂሳብ ፈተናዋ ዝቅተኛ ውጤት ስለምታመጣ ለድጋሚ ፈተና ለማጥናት ወደ ቤተ መጻሕፍት ትሄዳለች። ኒዮም መጥቶ ሊረዳት እንደሚችል ሲነግራት አብረው ሲያጠኑ በጣም ትደሰትና እሱ ልክ እንደ ሂሳብ አምላክ በጣም ጎበዝ እንደሆነ ታስባለች። በእሱ እርዳታ ፈተናዋን ስታልፍ ይህንን ለማክበር የጓደኛቸው የአክስት ልጅ በሆነው ካፌ ውስጥ የትርፍ ሰዓት ስራ ሲጀምሩ ሉካም አብሯቸው ይቀላቀላል። በሚሰሩበት ጊዜ ሉካ ለአሪያ ከኒዮ መራቅ እንዳለባትና የአንድ ወገን ፍቅር ብቻ እንደሚጎዳት በመምከር ይነግራታል። ይህ በእንዲህ እንዳለ ኒያ ለኒዮ ለምን መስራት እንደጀመረ ትጠይቀዋለች። ኒዮም ከሷ ጋር ለጉዞ ገንዘብ እየቆጠበ እንደሆነ ይዋሻታል። ነገር ግን እውነተኛው ምክንያት ከአሪያ ጋር መቀራረብ ስለፈለገ መሆኑ ግልጽ ነው። በቀጣዩ ቀን ኒዮ አሪያን ትምህርት ቤት ውስጥ የባዘነች ድመት ስትመግብ ሲረዳት ጓደኞቹ በእሷ አጠገብ በተለየ መንገድ እንደሚያደርግ ያስተውላሉ። ካፌ ውስጥ ሉካ ለአሪያ ስሜቱን በመናዘዝ እንደሚወዳት ይነግራታል። ኒዮ ለማስቀናት ሲሉ የፍቅር ግንኙነት መጀመር እንዳለባቸው ሀሳብ ያቀርባል። ነገር ግን አሪያ በጣም ደንግጣ ሀሳቡን በግልጽ አትቀበልም። ሉካም በእርጋታ አንድ ቀን ለኒዮ ያላት ስሜት በጣም አሳማሚ እንደሚሆን በማሳሰብ ያ ቀን ሲመጣ እሱ ለእሷ እንደሚኖርላት ይነግራታል። በቀጣዩ ቀን ኪራ መጽሔት ስትመለከት የሚያምር የአንገት ሐብል ስታይ እሷ ከሄደች በኋላ ኤሊ በድብቅ ያየዋል። ምክንያቱም ለገና ስጦታ ሊገዛላት አቅዷል። ይህ በእንዲህ እንዳለ ትምህርት ቤት ውስጥ ኒዮ አሪያ ድመቷን ስትመግብ ሲደርስ እሷም ተንሸራታ በአጋጣሚ እቅፍ ውስጥ ትወድቃለች። በመጨረሻም ግንባሯ ላይ ሲስማት ሁለቱም በጣም ደንግጠው ያፍራሉ። ሉካ ይህንን ከርቀት ሲያይ የቅናት ስሜት ይሰማዋል። በኋላ አሪያ ኒዮ እንደታመመ ስታስተውል ወደ ሕክምና ክፍል ስትወስደው ከፍተኛ ትኩሳት እንዳለበት ታውቃለች። በጥንቃቄ የማቀዝቀዣ ልባስ ግንባሩ ላይ ታደርግለታለች። እሱ እንዲያርፍ ለማድረግ በዚያ ምሽት በካፌው ውስጥ የነበረውን የትርፍ ሰዓት ስራውን ለመሸፈን ትወስናለች። ከስራ በኋላ ሉካ ወደ ቤቷ ያደርሳታል። በእውነት ለሚወዳት ልጅ ብቻ ደግና አሳቢ እንደሆነ በቀስታ እየነገራት የራሱን መሐረብ ይሰጣታል። በማግስቱ ጠዋት አሪያ ወደ ትምህርት ቤት ስትሄድ ኒዮን ታገኘውና ላደረገችለት እርዳታ ያመሰግናታል። በባቡር ውስጥ ግማሽ እንቅልፍ ላይ ሆና በአጋጣሚ ራሷን በትከሻው ላይ ታስደግፋለች። ኒዮ በእርጋታ እዚያው እንድታርፍ ስለሚፈቅድላት እሷ ትንሽ ረዘም ላለ ጊዜ እንድትተኛ ሲል የራሱን መውረጃ ያልፈዋል። ስትነቃ እሱን ስላዘገየችው መጥፎ ስሜት ይሰማታል። ከጣቢያው ውጪ ደረጃው ላይ ስትንሸራተት በአጋጣሚ ታቅፈውና ሁለቱም በድንጋጤ ይቆማሉ። ኒዮ በፍጥነት ወደ ኋላ ሲል አሪያ ግራ በመጋባትና በመደናበር ትቀራለች። ይህ በእንዲህ እንዳለ የኤሊ አባት ወደ ሌላ ከተማ እየተዘዋወረ ስለሆነ ኤሊም አብሮት መሄድ ነበረበት። ስለዚህ ከኪራ ጋር ለመሰናበት ይገናኛሉ። ኪራ በጣም ስሜታዊ ሆና አብራው እንደምትሄድ ትነግረዋለች። ነገር ግን ኤሊ እምቢ ይልና የጥፍር አርቲስት የመሆን የራሷ ህልም እንዳላት ያስታውሳታል። በመንገዷ ላይ መቆም ስለማይፈልግ ያንን የሚያምር የአንገት ሐብል እንደ መጨረሻ ስጦታ ሰጥቷት ይለያያሉ። አሪያ ስለ መለያየታቸው ስትሰማ ኤሊ ከኪራ ጋር በአግባቡ እንዲነጋገር ትመክረዋለች። ከመሄዱ በፊት ኤሊ እህቱ ኒያ በአስቸጋሪ ጊዜ ውስጥ እንዳለችና ኒዮን እንደምትፈልገው ለአሪያ ይነግራታል። ስለዚህ ጊዜ እንድትሰጣቸው ሲጠይቃት አሪያም ስሜቷን ለመተው በመወሰን ትስማማለች። በተመሳሳይ ጊዜ ኒዮ ከኒያ ጋር ሲሆን እሷም አጥብቃ ታቅፈዋለች። እሱም ሁልጊዜ እንደሚደግፋት ቃል ይገባላታል። ታሪኩ ወደ ኋላ ተመልሶ ከ2 ዓመት በፊት የኒያ ቤተሰብ ሲፈርስና ኒዮ ብቻዋን ስታለቅስ አግኝቷት ፈጽሞ እንደማይተዋት ቃል የገባበትን ጊዜ ያብራራል። ግንኙነታቸው እንዲቀጥል ያደረገው ይህ ቃል ኪዳን ነበር። ወደ ሆኑ ስንመለስ ሉካ ኒዮን አግኝቶ ለአሪያ ስሜቱን የተናዘዘው ኒዮ ይቀና እንደሆነ ለማየት እንደሆነ ይነግረዋል። ነገር ግን ኒዮ ምንም ቃል ሳይናገር ዝም ብሎ ጥሎት ይሄዳል። ይህ በእንዲህ እንዳለ ኤሊ የአሪያ ምክር ተከትሎ ኪራን ይቅርታ ይጠይቃታል። መለያየት እንደማይፈልግም ያስረዳታል። ኪራም የአንገት ሐብሉ መልሳ በመውሰድ አብረው ለመቆየት ይወስናሉ። የገና ዋዜማ ነው። ነገር ግን ኒያ ጠቃሚ የሆነ የትወና ፈተና ስላላት ከኒዮ ጋር የነበራትን እቅድ መሰረዝ ነበረባት። ኒዮም በጣም በማዘን ከአሪያ ጋር ባቡር እየጠበቀ በመጥፎ ስሜት ውስጥ ሆኖ ኒያን ለመርዳት የትርፍ ሰዓት ስራ እየሰራ እንደሆነ ይነግራታል።
ይህም አሪያ በልቡ ውስጥ ለእሷ ምንም ቦታ እንደሌለ እንዲሰማት ያደርጋታል። በኋላ ካፌ ውስጥ ሉካ የአሪያን ማዘን አይቶ ሊያበረታታት እየሞከረ እጇን ይይዛታል። እድል ከሰጠችው ሁልጊዜ ከጎኗ እንደሚሆንና ከኒዮ በላይ እንደሚወዳት ይነግራታል። ኒያ ብዙም ሳትቆይ ኒዮን በደል እንደፈጸመችበት ተረድታ ትደውልለታለች። እሱም ያለምንም ንዴት በደግነት ያናግራታል። በቀጣዩ ቀን እሱን ለማየት ወደ ካፌው ትሄድና ነገር ግን ከአሪያ ጋር በደስታ ሲሰራ ስታየው ምንም ቃል ሳትናገር ትሄዳለች። በዚያች ምሽት ኒዮ ከካፌው ስራውን ይለቃል። ምክንያቱም ለኒያ የገባውን ቃል ለማክበር ሲል ከአሪያ ለመራቅ ቢሞክርም በድብቅ ለእሷ ስሜት እንደነበረው ግልጽ ይሆንልናል። በኋላ ኒዮን ወደሚገናኙበት የመጫወቻ ስፍራ ጠርታ ግንኙነታቸውን ታቋርጠዋለች። አሁን ልቡ የሌላ ሰው እንደሆነ እንደምታውቅና ያለምንም የጥፋተኝነት ስሜት ወደፊት እንዲራመድ እንደምትፈልግ ትነግረዋለች። ከዚህ በኋላ አሪያ ብትጎዳም እንኳ በኒዮ ላይ ያላትን ስሜት እንደማትተው ለሉካ ስትነግረው ሉካም እሷን መውደዱን ማቆም እንደማይችል አምኖ ይቀበላል። በቀጣዩ ቀን አሪያ ኒዮና ኒያ በይፋ እንደተለያዩ ስትሰማ አሁን እድል ቢኖራትም ታመነታለች። ኒዮ ሌላ ሴት ልጅ በጨዋነት ሲመልስ ትሰማዋለች። በመለያየታቸው አሁንም ስላዘነ ዳግም ከማንም ጋር እንደማይገናኝ ይናገራል። በኋላ ከአሪያ ጋር ሊጋጭ ሲል ምንም ቃል ሳይናገር ይሄዳል። ይህን ያደረገው ለቫላንታይን ቀን ለማንም ቸኮሌት እንደማትሰጥ ለጓደኛዋ ስትናገር ስለነበር ሰምቶ ነው። ሉካ እድል እንዳለው በማሰብ ለአሪያ ቸኮሌት ገዝቶ ትምህርት ቤት ውስጥ እንደ ጓደኛ ስጦታ እንደሆነ በመንገር ይሰጣታል። በኋላ አሪያ ከኒዮ የመማሪያ መጽሐፍ ተውሳ ስትመልስለት ድፍረቷን ሁሉ ሰብስባ ቸኮሌት ትሰጠዋለች። እሱም በደስታ ተቀብሎ ከሷ ጋር ሲካፈለው ከሉካ ጋር የቼሪ አበባዎችን ለማየት ይሄዱና ቅጽበቱን በጣም ልዩ ስሜት ይፈጥራል። አዲስ የትምህርት ዘመን ሲጀመር በተአምር አሪያ፣ ኒዮና ሉካ ሁሉም በአንድ ክፍል ውስጥ ይሆናሉ። አሪያ አሁን ኒዮን በየቀኑ ማየት ስለምትችል በጣም ትደሰታለች። ነገር ግን ችግር አለ። ታራ የምትባል አዲስ ልጅ ትመጣና እሷም የሉካ የቀድሞ የሴት ጓደኛ ነበረች። የእሷ መኖር ሉካን በግልጽ ያበሳጨዋል። ታሪኩ ወደ ኋላ ተመልሶ ታራ የሉካ የመጀመሪያ ፍቅረኛ እንደነበረች፣ ነገር ግን አንድ ቀን ሉካ የቅርብ ጓደኛው ኒዮን ባዶ ክፍል ውስጥ ስትስመው እንዳያቸውና ሁለቱም እንደከዱት እንዳሰበ ያሳያል። እውነታው ግን ታራ ኒዮን ብትስመውም ኒዮ ወዲያውኑ ገፍቷት እንደነበርና ሉካ ሙሉውን ታሪክ ፈጽሞ ስላላወቀ ከኒዮ ጋር የነበረው ጓደኝነት መፍረሱ ይገለጣል። ወደ አሁኑ ስንመለስ በቅርጫት ኳስ ጨዋታ ወቅት ሉካ በድንገት ሲወድቅ በሕክምና ክፍል ውስጥ ከጎኑ ኒዮን አግኝቶ ይነቃል። ኒዮ በመጨረሻ ባለፈው ስለተፈጠረው ነገር ይቅርታ ይጠይቀዋል። በዚያን ጊዜ ሁሉንም ነገር ማስረዳት እንደነበረበት አምኖ ይቀበላል። ለረጅም ጊዜ የተሰበረው ጓደኝነታቸው በመጨረሻ መፈወስ ይጀምራል። በኋላ ታራ አሪያን በኒዮ ላይ ፍቅር እንዳላት ስትጠይቃት ኒዮ በአቅራቢያ ሆኖ መልሷን በጉጉት ይጠብቃል። አሪያ በጣም ከመደንገጧ የተነሳ ጓደኛሞች ብቻ እንደሆኑ ትናገራለች። በቀጣዩ ቀን ሉካና ኒዮ እንደገና ጓደኛሞች ሆነው አብረው ወደ ትምህርት ቤት ይሄዳሉ። ነገር ግን ታራ ተስፋ ለመቁረጥ ዝግጁ አይደለችምና ኒዮ ለአሪያ የሰጣትን ልዩ የቁልፍ ሰንሰለት በድብቅ ትሰርቃለች። ብዙም ሳይቆይ ትምህርት ቤቱ የጉዞ ፕሮግራም እንዳለ ሲያስታውቅ ኒዮ አሪያ፣ ሉካና ጓደኞቻቸው ሁሉም አንድ ቡድን ለመመስረት ይወስናሉ። በጉዞ ላይ ኒዮና አሪያ ይበልጥ ይቀርባሉ። ሲበርዳት ኒዮ የራሱን ሹራብ እንድትለብስ ይሰጣታል። ይህ ጣፋጭና ሞቅ ያለ ቅጽበት ነው። በጉዞው ወቅት አሪያ የቁልፍ ሰንሰለቷ እንደጠፋ ትገነዘባለች። በተመሳሳይ ሰዓት ኪራ ኤሊ ከሌላ ሴት ጋር አይታ እየሳማት እንደሆነ በማሰብ ልቧ ይሰበራል። ነገር ግን የቀድሞ ፍቅረኛዋ ሬክስ መጥፎውን ከማሰብ በፊት ከኤሊ ጋር እንድትነጋገር ይመክራታል። እውነታው ግን ልጅቷ አይኗ ውስጥ የሆነ ነገር ገብቶባት ኤሊ እየረዳት ስለነበር ሁሉም ነገር አለመግባባት እንደሆነ ይታወቃል። ወዲያውኑም ይታረቃሉ። ከጉዞ በኋላ ኒዮ ለመጨረሻ ጊዜ ከኒያ ጋር ተገናኝቶ በመጨረሻ እፎይታ በማግኘቱ ወደፊት ለመቀጠል ዝግጁ ይሆናል። በቀጣዩ ቀን ኒዮ ሉካን ወደ ጎን ወስዶ በቅንነት አሪያን እንደሚወዳት ይነግረዋል። በፍቅር ስሜት መከታተሉንም እንዲያቆም ይጠይቀዋል። ብዙም ሳይቆይ ታራ አሪያን አግኝታ ስለሷ ሉካና ኒዮ ሙሉውን ታሪክ ትነግራታለች። ኒዮን ከመረጠች በድጋሚ ከሉካ ጋር የነበረውን አዲስ የተጠገነ ጓደኝነት ሊያፈርስ እንደሚችል አሪያን ታስጠነቅቃታለች። አሪያ ችግሩ እሷ እንደሆነች ስለምታምን ከባድ የጥፋተኝነት ስሜት በመሰማቱ ጓደኝነታቸውን ለመጠበቅ ከኒዮ ለመራቅ ትወስናለች።
እሱን ማስወገድና ንግግራቸውን አጭር ማድረግ ስትጀምር ኒዮ ለውጡን በፍጥነት አስተውሎ ግራ ይጋባል። አሪያ ለሉካ በኒዮ ላይ ምንም ስሜት እንደሌላት በመዋሸት እነዚያን አሳማሚ ቃላት ከተናገረች በኋላ የራሷን ደስታ መስዋዕት አድርጋ ብቻዋን ታለቅሳለች። በትምህርት ቤቱ የስፖርት ፌስቲቫል ቀን ኒዮ ለሉካ ስሜቱን መደበቅ ስለማይችል ለአሪያ ፍቅሩን ሊናዘዝ እንዳቀደ ይነግረዋል። በጭፈራው ትርኢት ወቅት አሪያ በስሜት ተውጣ ራሷን በጣም ስለምትገፋ በድንገት ትዝለፈለፋለች። ኒዮ ወዲያውኑ ወደ እሷ ሮጦ ወደ ሕክምና ክፍል ይወስዳታል። ከነቃች በኋላ ሁሉንም ነገር እንዳበላሸች በማሰብ በጣም ትበሳጫለች። ይህ በእንዲህ እንዳለ ታራ ሉካን አግኝታ እውነቱን ትናዘዛለች። ታሪኩን ለአሪያ የነገረችው ከኒዮ እንድትርቅ ለመግፋት እንደሆነና ሉካ ከሚወዳት ልጅ ጋር እድል እንዲያገኝ ስለፈለገች እንደሆነ አምና ትናገራለች። ከትምህርት ቤት በኋላ ኒዮ አሪያን አግኝቶ ያቆማትና ሁሉንም ነገር ይናዘዛል። እሷን እንደሚወዳትና ሌላ ሰው ብትወድም እንኳ እሱን እንድትመርጠው እንደሚፈልግ ይነግራታል። አሪያ ሁልጊዜ ለመስማት የምታልማቸው ቃላት እነዚህ ስለሆኑ በጣም ትደነግጣለች። መልስ ከመስጠቷ በፊት ተጠርታ ስትሄድ ኒዮ በባቡር ጣቢያ እንደሚጠብቃት ቃል ይገባላታል። አሪያ ብቻዋን ተቀምጣ እያሰበች ሳለ ሉካ አግኝቷት ወደ እሷ ሄዶ ያቅፋታል። ነገር ግን ከርቀት ኒዮ አብረው ያያቸውና እድሉን እንዳጣ በማሰብ በሀዘንና በብስጭት ይመለከታቸዋል። በቀጣዩ ቀን ሉካ ከትምህርት ቤት ሲቀር አሪያም ኒዮን ችላ ትለዋለች። ስለዚህ ኒዮ አሪያን እንዳልተቀበለችው በማሰብ ወደሚያዝነው ሉካ ይሄዳል። በኋላ ታራ አሪያን አግኝታ ላደረሰችው ችግር ሁሉ ይቅርታ ስትጠይቃት አሪያም ሐቀኛ መሆን እንዳለባት ትገነዘባለች። ሉካን አግኝታ አሁንም እንደ ጥሩ ጓደኛ እንደምትቆጥረው ትነግረዋለች። ሊስማት ሲሞክር አስቁማው ውሳኔዋን እንዳደረገች ትነግረዋለች። ምክንያቱ ስሜቷን ለኒዮ ልትናዘዝ ነው። አሪያ በተቻላት ፍጥነት ወደ ባቡር ጣቢያው ትሮጣለች። ስትደርስ በጣም እንደዘገየች ብታስብም ስትዞር ኒዮ ሙሉውን ጊዜ ሲጠብቃት ስለነበር ታየዋለች። ፊት ለፊት ሆኖ በመጨረሻ ስሜቷ መደበቋን ታቆማለች። ለመጀመሪያ ጊዜ ከተናዘዘላት ቀን ጀምሮ እንደወደደችው ትነግረዋለች። በኒዮ ፊት ላይ ደማቅ ፈገግታ ይሰራጭና ወደ ሞቅ ያለ እቅፍ ይስባታል። ሁለቱም በጣም ይደሰታሉ። በቀጣዩ ቀን በይፋ እየተዋደዱ እንደሆነ ለጓደኞቿ ትነግራቸዋለች። ኒዮና ሉካም ተነጋግረው ጓደኝነታቸው እንደጠነከረ ይቀጥላል። ሁሉም ጓደኞቻቸው በደስተኛ ግንኙነት ውስጥ ሲሆኑ በመጨረሻ አሪያና ኒዮ እጅ ለእጅ ተያይዘው ወደ ቤታቸው ይሄዳሉ። ልክ ለመጀመሪያ ጊዜ እንደተገናኙበት ጊዜ ሁሉ በጣም ተደስታለች። እሱም ወደ እሷ አጠጋ ብሎ ይህ ፍጹም ቅጽበት ለዘላለም እንዲቀጥል እየተመኙ የመጀመሪያ መሳሳማቸውን ይጋራሉ። በዚህ ጊዜ አሪያና ኒዮ በሚያምረው ሰማይ ስር ሲሳሳሙ ፊልሙ ያበቃል።